ሰላም ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቴሌቪዥን የሰዓቱን የአማርኛ ቋንቋ ዜናዎች ወደ እናንተ ይዘን ቀርበናል። ዜናዎቹን እየመራው ሌንሽ መልስ አብራችሁ ቆይታ የማድረግ ይሆናል። በቅድሚያም ክልላዊ ዜናዎች ሰባተኛው ጠቅላላ ምርጫ ፍትሃዊ አሳታፊና በህዝብ ዘንድ ቅቡልነት ያለው እንዲሆን በቁርጠኝነት እንደሚሰራ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት አስታወቀ። ፓርቲው ይህንን ያስታወቀው በክልሉ በሚገኙ የጅኔላ፣ የሐኪም፣ የሸንኮረና የአቦኮር ወረዳዎች የምረጡኝ ቅስቀሳና የእጩዎች ማስተዋወቅ መርሃ ግብር ባካሄደበት ወቅት ነው። ፈቃዱ በላይ የሐረሪ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት በክልሉ በሚገኙ የጅኔላ፣ ሐኪም፣ ሸንኮርና አቦኮር ወረዳዎች የምረጡኝ ቅስቀሳና የእጩዎች ማስተዋወቅ መርሃ ግብር አካሂዷል። በምርጫው ቅስቀሳ ወቅት የተገኙት የሐረሪ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ጌቱ ወይሳ እንደገለጹት የብልጽግና ፓርቲ ለሰባተኛው ሀገር አቀፍና ክልላዊ ምርጫ ኢትዮጵያን ወደ ተምሳሌታዊ ብልጽግና የሚያሸጋግር ተግባራዊ ማኒፌስቶ ይዞ መቅረቡንና ለውድድር መዘጋጀቱን አስታውቀዋል። ኃላፊው አክለውም ባለፉት ዓመታት የተመዘገቡ አስደማሚ የልማት ድሎችን ለማስቀጠል ብቸኛው አማራጭ ሰላማዊና ዲሞክራሲያዊ ምርጫ መሆኑን ነው በዕለቱ ያስታወቁት። ምርጫ ለኛ የህልውና ጉዳይ ነው። ምርጫ ይሁን ይህን ኩሩ ህዝብ ለማገልገል ኮንትራት የምናገኝበት ከጅምሩ ያስመዘገብናቸውን አስደማሚ የልማት ድሎች የምናስቀጥልበት ሀገራችንን ከጥገኝነት አላቀን በራስ አቅም ድህነትን ታሪክ አድርገን ከበለጸጉ ሀገሮች ተርታ የማሰለፍ ተልማችን እንድናሳካ ብቸኛው አማራጫችን ነው። ምርጫ ዝም ብሎ የሚደረግ ብቻ ሳይሆን የዘመናዊና የዲሞክራሲ ሁነኛ መገለጫና የህዝባችን መብትም በመሆኑም ጭምር ነው። ምርጫ ካለ ሁሌም መራጭ አለ። ምርጫ ካለ ሁሌም ተፎካካሪ አለ። ምርጫ ካለ ህግ አለ። ምርጫ ካለ ገለልተኛ ዳኛ አለ። ምርጫ ካለ አሸናፊም አለ። ምርጫ ካለ እንዲሁም ተሸናፊም አለ። ባለፉት የለውጥ ዓመታት የተመዘገቡ እንደ ኮሪደር ልማት ያሉ አስደማሚ ድሎችን ለማስቀጠል ምርጫውን ማሸነፍ ብቸኛ አማራጭ መሆኑን አመላክተዋል። ፓርቲው በፖለቲካ በኢኮኖሚና በማህበራዊ ዘርፎች ኢትዮጵያን ወደ ተምሳሌት ሀገርነት የሚያሸጋግር ማኒፌስቶ ማዘጋጀቱን ጠቁመው በዚህም ለወጣቶች ዘላቂና ጥራት ያለው የስራ ዕድል መፍጠር ዋነኛው ተግባር መሆኑንም አመላክተዋል። ለዚህም ምርጫው በሂደቱም በውጤቱም ቅቡልነት ያለው እንዲሆን በፉክክሩ የህዝባችንን ቀልብ ገዝተን በአብላጫ ድምፅ ማሸነፍ ግብ አድርገን የምርጫውን ህጎች ሳናሸራርፍ አክብረን ባለፉት የምርጫ ዘመናት ያስመዘገብናቸውን ድሎች እንድናስቀጥል በመደመር እሳቤ ያስቀመጥናቸውን ትልምና ራዕያችንን እንድናሳካ ፍጹም ጨዋ በሆነ የኢትዮጵያ ባህል ምርጫው ሰላማዊና ዲሞክራሲያዊ እንዲሆን በዛውም በሰላማዊ መልኩ እንዲጠናቀቅ ከልብ እንሰራለን። በተለይም በከተማ የተጀመሩ የኮሪደር ልማቶች፣ ፕላዛዎችና የመዝናኛ ስፍራዎች በፈጠራና በፍጥነት ተጠናክረው እንደሚቀጥሉ አረጋግጠዋል። ምርጫው በጨዋነትና በኢትዮጵያዊ የሰላም ባህል እንዲጠናቀቅ ከልብ እንደሚሰራ የገለጹት ኃላፊው አባላትና ደጋፊዎች በነቂስ ወጥተው እንዲመዘገቡና የዜግነት ግዴታቸውን እንዲወጡም ጥሪ አቅርበዋል። ፓርቲያችሁ ብልጽግና ባለፉት ዓመታት ዓለምን ያስደመመ የአፍሪካውያንን የይቻላል መንፈስ ያደሰ ተጨባጭ የሆኑ ዘርፈ ብዙ ውጤቶች አስመዝግቧል። ሐረሪን ጨምሮ የሀገራችንን ከተሞች በኮሪደር ልማት በከፍተኛ ደረጃ ለውጧል። ለኑሮ ምቹና ማራኪ የሆኑ ከተሞች በስፋት ተገንብተዋል። እንደ ከተማችን ሐረር ጥልቅ የታሪክና የቅርስ ከተሞች አምረዋል፣ አሸብርቀዋል፣ እንደ አዲስ አንሰራርተዋል። ባለፉት የለውጥ ዓመታት ያገኘናቸውን ድሎችና ትሩፋቶች አጠናክረን በማስቀጠል እመርታዊ ለውጥ ለማስመዝገብ በበቂ ሁኔታ ተዘጋጅተን ለምርጫው ቀርበናል። የክልሉ ብልጽግና ፓርቲ ምክትል ኃላፊ አቶ አብዱላኪ ኡመር በበኩላቸው ብልጽግና ፓርቲ ሲመሰረት ኢትዮጵያ ከነበረችበት የፖለቲካና የኢኮኖሚ ችግር በማውጣትና ወደ ከፍተኛ ማማ ለማውጣት በገባው ቃል መሰረት ሀገራዊ ልማት ስኬቶችን በማስመዝገብ ውጤታማ ተግባራት ማከናወን መቻሉንም ገልጸዋል። በዛሬው ዕለት እዚህ የተገናኘ ነው ስለ ትናንትናው ስኬት ብቻ ለማውራት ሳይሆን ስለ ነገዋ ብሩህ ተስፋችን ለመመካከር ሲሆን ብልጽግና ፓርቲ ሲመሰረት ኢትዮጵያ ካለችበት የፖለቲካና የኢኮኖሚ መቀመቅ አውጥቶ ወደ ከፍተኛ ማማ ለማድረስ ቃል ገብተን እንደነበር ሁላችሁም ታስታውሳላችሁ። በዲጂታል ትራንስፎርሜሽን፣ በግብርናው ዘርፍ ባመጣነው ለውጥ፣ በኢንዱስትሪው ባመጣነው ስኬት እንዲሁም በክልላችን ደግሞ
በቱሪዝም ልማቱ፣ በመንገድ ልማቱ፣ በኮሪደር ልማቱ፣ በግብርናው ታላላቅ ስኬቶች ማድረግ ያስቻለ ስራ የሰራንበት ወቅት እንደሆነ ሁላችንም እናያለን ማለት ነው። በዕለቱም ፓርቲውን ወክለው ለክልልና ለሕዝብ ተወካዮች ምክር ቤት በእጩነት የቀረቡ ተወዳዳሪዎች የማስተዋወቂያ መርሃ ግብሩም ተከናውኗል። በመርሃ ግብሩ ላይ የሐረሪ ብሔራዊ ጉባኤ አፈ ጉባኤ አቶ ሙሂዲን አህመድ፣ የክልሉ ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ጌቱ ወይሳ፣ ምክትል ርዕሰ መስተዳድር ወይዘሮ ሮዛ ኡመርን ጨምሮ የክልሉ ከፍተኛ አመራሮች፣ የፓርቲው አባላትና ደጋፊዎችም ተገኝተዋል። የፍትህ ስርዓቱን ታማኝነት ለማረጋገጥና የአገልግሎት አሰጣጡን ቀልጣፋና ፍትሃዊ ለማድረግ የሰራተኞችን ብቃት ማሻሻልና ተጠቃሚነታቸውን ማረጋገጥ እንደሚገባ የሐረሪ ክልል ጠቅላይ ፍርድ ቤት አስታወቀ። የክልሉ ጠቅላይ ፍርድ ቤት የሰው ሀብት ስራ አመራር ጉባኤ ምስረታ መድረክ ተካሂዷል። ገዛኛ አራጌ ተጨማሪ አለው። የሐረሪ ክልል ጠቅላይ ፍርድ ቤት የሰው ሀብት ስራ አመራር ጉባኤ ምስረታ መድረክ አካሂዷል። በደንብ አንቀጽ 6 መሰረት የተቋቋመው ይህ ጉባኤ የፍርድ ቤቶች ስራ ከዜጎች ህይወትና ንብረት መብት ጋር በቀጥታ የተያያዘ በመሆኑ ተቋሙ ገለልተኛና ጥንቃቄ የተሞላበት አገልግሎት እንዲሰጥ ታሳቢ ያደረገ መሆኑ ተገልጿል። የሐረሪ ክልል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ሰላዲን ቶፊቅ በመድረኩ እንደገለጹት የጉባኤው መመስረት በክልሉ የሚገኙ ፍርድ ቤቶችን የሰው ሀብት አመራር ወደ ላቀ ደረጃ ለማሻገር እና ተቋማዊ ብቃትን ለማጠናከር ከፍተኛ ፋይዳ አለው ብለዋል። ፍርድ ቤቶች ፍትህን ለማስፈን በሚያደርጉት ጥረት የሰራተኞች ብቃት፣ ታማኝነትና የስነ ምግባር እሴቶች መጎልበት ወሳኝ ሚና እንዳለውም አክለዋል። ጉባኤው በሰው ሀብት አመራር ረገድ የሚስተዋሉ ችግሮችን በመለየት ዘመናዊ መፍትሄዎችንና አዳዲስ አሰራሮችን ለመዘርጋት እድል እንደሚፈጥር ፕሬዝዳንቱ አስረድተዋል። ይህ የሰራተኞች ብቃትና ስነ ምግባር በማሻሻል ውጤታማ ሰራተኞችን የሚበረታቱበትን መደላድል እንደሚፈጥር ገልጸዋል። በምስረታ ጉባኤው ላይ የተገኙት አባላቱም በቀረቡት አጀንዳዎች ላይ ሰፊ ውይይት በማድረግ የቀጣይ አቅጣጫዎችን አስቀምጠዋል። ዲጂታል ሲቪል ሰርቪስን እውን ለማድረግ የተደራጀና ዘመኑን ያዋጀ የመንግስት ሰራተኞች የመረጃ አያያዝ ስርዓትን ማስፈን እንደሚገባ ተገለጸ። በኢትዮጵያ ስታቲስቲክስ አገልግሎት የሐረር ስታቲስቲክስ ቅርንጫፍ ጽሕፈት ቤት በመንግስት ሰራተኞች መረጃ ማረጋገጫ ስራዎች ላይ ለሚሳተፉ የመስክ ሰራተኞች ስልጠና መስጠት ጀምሯል። ለአሪፋት ኡስማን ዘገባ ናርዶስ ዳምጤ። የኢትዮጵያ ስታቲስቲክስ አገልግሎት ከሲቪል ሰርቪስ ኮሚሽን ጋር በመተባበር መሰጠት በተጀመረው ስልጠና ላይ በመላ ሀገሪቱ የሚገኙ ከ500 በላይ የሚሆኑ ባለሙያዎች እየተሳተፉ እንደሚገኙ ተገልጿል። በዛሬው ዕለትም መሰጠት በተጀመረው ስልጠና መክፈቻ ላይ የኢትዮጵያ ስታቲስቲክስ አገልግሎት ዋና ዳይሬክተር ዶክተር በከር ሻሌና የፌዴራል ሲቪል ሰርቪስ ኮሚሽን ኮሚሽነር ዶክተር መኩሪያ ኃይሌ በበየነ መረብ የስልጠናውን ዓላማና ተልዕኮን አስመልክተው የስራ መመሪያና መልእክታቸውን አስተላልፈዋል። የሐረሪ ክልል ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ምክትል ኃላፊ ዶክተር ከማል አብዱል ባሲጥ በበኩላቸው ዲጂታል ሰርቪስን እውን ለማድረግ የመንግስት ሰራተኞች መረጃ ተጣርቶና ተደራጅቶ መያዝ እንዳለበት ገልጸው ይህ የመረጃ አያያዝ ስርዓት ዘመናዊና ቀልጣፋ አገልግሎትን ለመስጠት ወሳኝ መሆኑንም አስገንዝበዋል። በስልጠናው ላይ የተሳተፉ ባለሙያዎች የጣለባቸውን ከፍተኛ ኃላፊነት በአግባቡ ሊወጡ እንደሚገባም ዶክተር ከማል መልእክታቸውን አስተላልፈዋል። በኢትዮጵያ ስታቲስቲክስ አገልግሎት የሐረር ቅርንጫፍ ጽሕፈት ቤት ስራ አስኪያጅ አቶ ሙክታር ጀማል የስልጠናው ዋና ዓላማ የመንግስት ሰራተኞችን መረጃ ለመለየት መሆኑንና መንግስት በያዘው ዲጂታል የሰው ሀብት ልማትን በተመለከተ አንድ መደብ ለአንድ ሰራተኛ በሚልና የሰራተኛውን ብዛት እንዲሁም የደሞዝ መጠን የስራ ድርሻቸውን ለመለየት የሚያስችል ግንዛቤ የሚያስጨብጥ መሆኑንም ገልጸዋል። ይህም መረጃ መንግስት በቀጣይ በዘርፉ ለሚያወጣቸው ፖሊሲዎችና ስትራቴጂዎች በግብዓትነት የሚያገለግል መሆኑንም ተናግረዋል። በሐረር ስታቲስቲክስ አገልግሎት ቅርንጫፍ ጽሕፈት ቤት አማካኝነት ከሚያዝያ 7 እስከ ሚያዝያ 21 ቀን 2018 ድረስ በሚሰጠው ስልጠና ላይ ከጭሮ፣ ከድሬዳዋ፣ ከጅጅጋና ከሐረር በአጠቃላይም ከ540 በላይ ባለሙያዎች እንደሚሳተፉም አቶ ጀማል ገልጸዋል። ሰልጣኞች ስልጠናቸውን በአግባቡ ከወሰዱ በኋላም ትክክለኛ መረጃን ቦታው ላይ በመገኘት በማረጋገጥ መሰብሰብ እንዳለባቸው መልእክታቸውን አስተላልፈዋል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ተሸጋግረናል። የኢትዮጵያ የፋይናንስ ሪፎርም በሀገራዊ ባለቤትነት ላይ ተመሰረተ ነው ሲሉ የብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ ገለጹ። በሌላ ዜና ለዋናው ሀገራዊ ምክክር አጀንዳ የመለየት ስራ እየተጠናቀቀ ይገኛል ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም ገልጸዋል። እኛና መሰል ሀገር አቀፍ ዘገባዎችን ምስክር ለማ እንደሚከተለው ታቀርባቸዋለች።
ይበልጥ የኢትዮጵያ የፋይናንስ ሪፎርም በሀገራዊ ባለቤትነት ላይ የተመሰረተ ነው ሲሉ የብሔራዊ ባንክ ግዢ ዶክተር ኢዮብ ተካልኝ ገለጹ። በዋሽንግተን ዲሲ የተካሄደ ባለው የ2026 የዓለም አቀፉ የገንዘብ ተቋም IMF እና የዓለም ባንክ የጸደይ ስብሰባ ጎን ለጎን በተዘጋጀው የአቅም ግንባታ መድረክ ላይ የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ኢዮብ ተካልኝ የኢትዮጵያን የፋይናንስ ዘርፍ ሪፎርም በተመለከተ ሰፋ ያለ ማብራሪያ ሰጥተዋል። ዶክተር ኢዮብ በንግግራቸው ኢትዮጵያ ወደ ወለድ ምጣኔ ላይ የተመሰረተ የገንዘብ ፖሊሲ ማዕቀፍና ወደ ገበያ መር የውጭ ምንዛሪ ተመን ስርዓት ያደረገችውን ሽግግር አብራርተዋል። እንዲሁም ዘመናዊ የባንክ አዋጅን ጨምሮ እየተተገበሩ ያሉ የህግና የተቋማት ማሻሻያዎችን አስረድተዋል። በቀጣይም የሀገር ውስጥ የፋይናንስ ገበያን ይበልጥ ማሳደግና ዘርፉን ለውጭ ባለሀብቶች ክፍት ማድረግ ቁልፍ የትኩረት አቅጣጫዎች መሆናቸውን ጠቁመዋል። ዘላቂነት ያለው እድገት ለማምጣት ጠንካራ የተቋም አቅም መገንባት፣ የፖሊሲ ቀጣይነትን ማረጋገጥና እያደገ የመጣውን የግሉ ዘርፍ የሚደግፍ የፋይናንስ ስርዓት መፍጠር ወሳኝ መሆኑን አክለው ገልጸዋል። ለዋናው ሀገራዊ ምክክር አጀንዳ የመለየት ስራው እየተጠናቀቀ ይገኛል ሲሉ የኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነር መላኩ ወልደ ማርያም ገለጹ። ኮሚሽነር መላኩ ከፋና ሚዲያ ኮርፖሬሽን ጋር ባደረጉት ቆይታ ለዋናው ጉባኤ ዝግጅት እየተደረገ መሆኑን ገልጸው ኮሚሽኑ ባለፉት ጊዜያት በሀገር ውስጥና በውጪ ሀገራት ከሚገኙ ኢትዮጵያውያን አጀንዳ ማሰባሰቡንና ተወካዮችን ማስመረጡን ተናግረዋል። አሁን ላይ አጀንዳ የመለየት ስራው በመጠናቀቅ ላይ እንደሚገኝና የተለዩ አጀንዳዎችን ለባለድርሻ አካላት በማቅረብ ሐሳብ መሰብሰብ፣ የሀገራዊ ምክክር ጉባኤውን አጀንዳ መቅረጽና አመካካሪዎችን በስልጠና ዝግጁ ማድረግ ቀጣይ ስራዎች መሆናቸውን አብራርተዋል። ሀገራዊ የምክክር ጉባኤውን መጥራት፣ መመካከር፣ መግባባት ላይ የተደረሰባቸውን ጉዳዮች ማጠናከርና ለሚመለከታቸው አካላት ማቅረብ፣ ተግባራዊነታቸውን መከታተልና ለህዝቡ ይፋ ማድረግ እንደሚገኝበት ጠቁመዋል። በሌላ በኩል በአዲስ አበባ የተካሄደው የትግራይ ክልል አጀንዳ የማሰባሰብና ተወካዮችን የማስመረጥ የምክክር ምዕራፍ ከእቅዳችን በላይ እየተከናወነ ነው ብለዋል። ከተሰበሰበው አጀንዳና ከተሳታፊ ስብጥር አንጻርም አመርቂ ሊባል የሚችል እንደሆነ አመላክተዋል። በመጪዎቹ 2 ሳምንታት የበልግ ተጠቃሚ አካባቢዎች ከቀላል እስከ መካከለኛ ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት ገለጸ። ኢንስቲትዩቱ ለኢዜአ በላከው መግለጫ በመጪዎቹ 2 ሳምንት የበልግ ተጠቃሚ አካባቢዎች ከቀላል እስከ መካከለኛ ዝናብ እንደሚያገኙ የኢትዮጵያ ሜትሮሎጂ ኢንስቲትዩት ገለጸ። ኢንስቲትዩቱ ለኢዜአ በላከው መግለጫ በመጪዎቹ 2 ሳምንታት ለበልግ ዝናብ መፈጠር ምቹ ሁኔታ የሚፈጥሩ የሜትሮሎጂ ገጽታዎች ይበልጥ እንደሚጠናከር አስታውቋል። በዚህም የበልግ ዋነኛ ና ሁለተኛ የዝናብ ወቅታቸው በሆኑት የደቡብ ኢትዮጵያ፣ ደቡብ ኦሮሚያ ዞኖች፣ ስምጥ ሸለቆና አጎራባች አካባቢዎች፣ መካከለኛው ሰሜን ምስራቅ አካባቢዎች የተሻለ የዝናብ ስርጭት እንደሚኖራቸው ተገልጿል። በተጨማሪም በደቡብ ምዕራብ፣ ሰሜን ምስራቅና ምስራቅ የሀገሪቱ አካባቢዎች በ24 ሰዓት ውስጥ ከ30 ሚሊ ሜትር በላይ ከባድ መጠን ያለው ዝናብ እንደሚያገኙ ተገልጿል። በሚያዝያ የመጀመሪያው 10 ቀናት ከሚኖረው ከፍተኛ የፀሐይ ኃይል ጋር በተያያዘ በተለይም በጋምቤላ፣ በአፋር፣ በሶማሌ፣ በቤንሻንጉል ጉሙዝና በምዕራብ አማራ አካባቢዎች ላይ የቀኑ ከፍተኛ ሙቀት ከ3 እስከ 41 ዲግሪ ሴልሺየስ እንደሚሆን ተመላክቷል። በሚያዝያ የመጪዎቹ 10 ቀናት በአብዛኛዎቹ የበልግ ዝናብ ተጠቃሚ የሀገሪቱ አካባቢዎች ላይ ዝናብ ቀጣይነት እንደሚኖረው የትንበያ መረጃዎች ጠቁመዋል። ከዚሁ ጋር በተያያዘም በደቡብ፣ ደቡብ ምዕራብ፣ ምዕራብ ምስራቅ እንዲሁም በስምጥ ሸለቆ አካባቢዎች የተሻለ የዝናብ ገጽታ እንደሚኖራቸው ትንበያው አመላክቷል። በመሆኑም አርሶ አደሮች፣ አርብቶ አደሮችና የሚመለከታቸው አካላት የሚጠበቁ መልካም ሁነቶችን በአግባቡ ሊጠቀሙ እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳስቧል። እንዲሁም ሊኖር የሚችሉ ተያያዥ ስጋቶችን ለመቀነስ የተቀመጡትን ቦታ ተኮር የግብርና ሜትሮሎጂ ምክረ ሀሳቦች ተግባራዊ ማድረግ እንደሚገባም ኢንስቲትዩቱ አስገንዝቧል።
በድሬዳዋ አስተዳደር ለዘንድሮ የአረንጓዴ አሻራ መርሃ ግብር የፍራፍሬና ለደህንነት የሚውሉ ችግኞች ለተከላ መዘጋጀታቸውን የአስተዳደሩ የአካባቢ ደንና አየር ንብረት ባለስልጣን አስታወቀ። ባለፉት የአረንጓዴ አሻራ መርሃ ግብር ዓመታት በአስተዳደሩ የተተከሉ ችግኞች የግብርና ምርታማነትን በማሳደግ የገጠሩ ማህበረሰብ ከተረጅነት ወደ አምራችነት እያሸጋገሩ መሆናቸውን ተመላክቷል። በድሬዳዋ አስተዳደር የአካባቢ ደንና አየር ንብረት ባለስልጣን የደን ልማት ጥበቃ ዳይሬክተር አቶ ማስረሻ ይመር ለኢዜአ እንዳሳወቁት ለዘንድሮ የአረንጓዴ አሻራ መርሃ ግብር በአስተዳደሩ የሚገኙ ከ20 በላይ የችግኝ ጣቢያዎች የተለያዩ ችግኞች በጥራት እየተዘጋጁ ነው። ከአስተዳደሩ ግብርና፣ ውሃ፣ ማዕድንና ኢነርጂ ቢሮ ጋር በመቀናጀት የተለያዩ የፍራፍሬ የደንና የውበት ችግኞችን በማፍላት ለተከላ ዝግጁ እየተደረጉ ይገኛሉ ብለዋል። በዘንድሮ ክረምት ከሚከተሉ ችግኞች መካከል 60% የሚሆኑት ከድሬዳዋ ስነ ምህዳርና አየር ንብረት ጋር ተስማሚ የሆኑ የተለያዩ ፍራፍሬዎች መሆናቸውን አንስተዋል። ወደ ዓለም አቀፍ ዘገባዎች ስናልፍ ዛምቢያ በነዳጅ ዋጋ ንረት ሳቢያ $200 ሚሊዮን የሚጠጋ የታክስ ገቢ እፎይታ ልትሰጥ መሆኑን ገለጸች። እርምጃው በዋናነት በሸማቾችና በንግድ ተቋማት ላይ የሚደርሰውን ጫና ለማቃለል ታስቦ መሆኑን ሀገሪቷ ይፋ አድርጋለች። ምስጋናው ኃይሉ በአሜሪካና በኢራን መካከል እየተካሄደ ያለው ጦርነት ያላንኳኳው ቤት ያላናጋው ኢኮኖሚ የለም። አገራት ነገ ምን ሊፈጠር እንደሚችል ጥርጣሬ ውስጥ እስኪገቡ ድረስ የመካከለኛው ምስራቅ ጉዳይ ውስብስብ ሆኖ ቀጥሏል። ይህን ጦርነት ተከትሎ አንዳንድ ሀገራትም ከወዲሁ የራሳቸውን እርምጃ እየወሰዱ ይገኛሉ። ከነዚህ ሀገራት መካከል አፍሪካዊቷ ሀገር ዛምቢያ የታክስ እፎይታ አድርጋለች። የዛምቢያው ገንዘብ ሚኒስትር ሲቱመምቤኬ ሙስካትዋኖ ትናንት እንደገለጹት አገሪቱ የኢራን ጦርነትና በሆርሙዝ ባህረ ሰላጤ የትራንስፖርት መስተዋጎልን ተከትሎ በዓለም አቀፍ ደረጃ የተከሰተውን የነዳጅ ዋጋ ንረት ተጽዕኖ ለመቀነስ ሲባል ለ3 ወራት የሚቆይ $200 ሚሊዮን የታክስ ገቢ እፎይታ አድርጋለች። ይህ እርምጃ በዋናነት በሸማቾችና በንግድ ተቋማት ላይ የሚደርሰውን ጫና ለማቃለል ታስቦ የተወሰደ ሲሆን ከሚያዝያ 1 እስከ ሰኔ 30 ጊዜ ውስጥም በነዳጅ ምርቶች ላይ የሚጣለውን የኤክሳይዝ ታክስ ማንሳትና ተጨማሪ እሴት ታክስን ወደ ዜሮ ማውረድ ተግባራዊ እንደሚደረግም ሚኒስትሩ አብራርተዋል። ሚኒስትሩ ይህን መረጃ ያጋሩት በዋሽንግተን ዲሲ እየተካሄደ ባለው የዓለም አቀፍ የገንዘብ ድርጅት IMF እና የዓለም ባንክ ስብሰባ ላይ ነው። በወቅቱም እንዳሉት ዛምቢያ በጦርነት ሳቢያ የተከሰተውን ዓለም አቀፍ ኢኮኖሚ ቀውስን ለመቆጣጠር እያደረገች ያለችውን ጦርነት በስፋት አብራርተዋል። ሙስካትዋኔ አያይዞም የአፍሪካ ሀገራት በሌሎች ሀገራት የሚከሰቱ ኢኮኖሚ መዋዠቆች ክስተቶችና ተጽዕኖን ከመቆጣጠር ባለፈም ምርታማነትን ለማሳደግ የኃይል ዋስትናን ለማረጋገጥና የኢኮኖሚ መዋቅሮችን ማሻል የሚያስችሉ ስትራቴጂካዊ የፋይናንስ ፖሊሲዎችን በስፋት እንዲከተሉ ጥሪ አቅርበዋል። ሚኒስትሩ እንደሚሉት በቂ ምርት የሚያመርቱ የገቢ ምንጮቻቸውን የሚያስፋፉና በንግድ ዘርፍ ተወዳዳሪ የሆኑ ሀገራት ኢኮኖሚ ቀውስ ውስጥ ሳይገቡ ድንገተኛ ኢኮኖሚ መናጋትን መቋቋም ችለዋል ሲሉ ተናግረዋል። በመሆኑም መላው ባልታወቀው ግጭት ውስጥ በቀጣዮቹ 12 ወራት ውስጥ ሊከሰት የሚችለውን ቀውስ ለብዙ አፍሪካ ሀገራት ዋነኛ ስጋት መሆኑን የጠቀሱት ሚኒስትሩ ይህም የዋጋ ግሽበትን ሊያባብስ የሚችል የምርት ወጪን ሊጨምርና የመንግስታትን የፋይናንስ አቅም ይበልጥ ሊቀንስ እንደሚችል ተናግሯል። በመጨረሻም እንደ IMF ካሉ ተቋማት የሚገኙ ድጋፎች አስፈላጊ ቢሆኑም የአፍሪካ መንግስታት የሀገራቸውን ኢኮኖሚ መዋዠቅን የመቋቋም አቅም በማሳደግ የመንግስታዊ ወጪን ጥራት የሚያሻሽሉ የሀገር ውስጥ ኢኮኖሚ ማሻሻያዎችን ማከናወን እንዳለባቸው አሳስበዋል ሲል አናዶሉ ዘግቧል። የዓለም አቀፉ የገንዘብ አበዳሪ ድርጅት IMF የዓለም ኢኮኖሚ ቀድሞ ያድጋል ብሎ ከገመተው በታች ሊሆን እንደሚችል አስታወቀ። የፈረንጆቹ 2026 ዓመት የዓለም ኢኮኖሚ በመካከለኛው ምስራቅ በተፈጠረው ግጭት ሳቢያ ድርጅቱ ግምቱ ላይ አሁን ማሻሻያ አድርጌያለሁ ብሏል። ለCGTN ዘገባ ባህር ጠንክር። የዓለም አቀፉ ገንዘብ አበዳሪ ድርጅት IMF ዓለም በኢኮኖሚ ታድግበታለች ብሎ ያስቀመጠው ግምት አሁን ከፊል ማሻሻያ ለማድረግ የተገደደበት ምክንያት የመካከለኛው ምስራቅ ግጭት መሆኑን CGTN በድረገጹ አስነብቧል። ድርጅቱ በያዝነው የፈረንጆቹ ዓመት በ2026 የዓለም ጠቅላላ ምርት ወይም GDP በ3.1 በመቶ ሊያድግ ይችላል ብሎ አስቀምጦ የነበረው ትንበያ አሁን በ0.2 ከመቶ ዝቅ ማድረጉን አስታውቋል። ነገር ግን የቀጣዩ ዓመት የ2027 የዓለም ኢኮኖሚ ያድጋል ብሎ ከተነበየው 3.2 ከመቶ ላይ ምንም አይነት ለውጥ አላደረገም። በመካከለኛው ምስራቅ ሀገራት በኃይል
አቅርቦት መሰረተ ልማቶች ላይ የደረሰው ጉዳት በዓለም የኑሮ ውድነት እንዲንር በማድረጉ ትንበያውን ማሻሻሉ አስፈልጓል። በ2026 የዓለም ጠቅላላ የሸቀጦች ዋጋ ወይም ኢንፍሌሽን በ4.4 ከመቶ ከፍ እንደሚልና በ2027 ደግሞ በ3.7 ከመቶ ዝቅ ሊል እንደሚችል አበዳሪው ድርጅት አስታውቋል። በመካከለኛው ምስራቅ ያለው ጦርነት በተወሰኑ ወራት እንደሚገባደድና እልባት እንደሚፈጠርለት ተስፋ በማድረግ ይህ የአሁኑ ማሻሻያ የተዘጋጀ መሆኑ ልብ ሊባል ይገባል ብሏል IMF። ነገር ግን ይህ ጦርነት በዚሁ የሚቀጥል ከሆነና የኃይል አቅርቦት መስተጓጎሉ በዚሁ ከቀጠለ የ2026 የዓለም ኢኮኖሚ እድገት ከ2.5 ከመቶ በታች ዝቅ ያለ እድገት ሊያስመዘግብ እንደሚችልና የሸቀጦች ዋጋም እስከ 6 ከመቶ ሊያሻቅብ እንደሚችል ሊታወቅ እንደሚገባውም ተነግሯል። ድርጅቱ ይህ ችግር ለመቅረፍም መፍትሄ ያላቸው ሀሳቦችን አስቀምጧል። ሀገራት የኢኮኖሚ ፋይናንስ ስርዓታቸውን በማጠናከር የሪፎርም ትግበራዎችን በመፍጠር በሀገራት መሃል ያለ ንግድ በትብብር ማጠናከርና የንግድ ገደቦችን በማላላት ወይም ነፃ በማድረግ ሊፈጠር የሚችል የከፋ ችግር መቋቋም እንደሚቻልም ተጠቁሟል። በመጨረሻም ስፖርት ዜና። የሐረሪ ክልል እግር ኳስ ፌዴሬሽን ጠቅላላ ጉባኤ የፊታችን ቅዳሜ ሚያዝያ 10 ጠዋት እንደሚካሄድ ተገለጸ። በዕለቱ ከሰዓት ላይም የሐረሪ እግር ኳስ ሊግ የመክፈቻ መርሃ ግብር በኢማም አህመድ ስታዲየም ይከናወናል። ዝርዝሩ እንደሚከተል ይቀርባል። በዛሬው ዕለት ኩነቱን አስመልክቶ መግለጫ የሰጡት የሐረሪ ክልል ስፖርት ኮሚሽን ኮሚሽነር አቶ ሙራድ አብዲ የዘንድሮ የእግር ኳስ ፌዴሬሽን ጠቅላላ ጉባኤ ፌዴሬሽኑ እንዲጠናከር የሚያስችልና ለክልላችን እግር ኳስ እድገት መሰረት የሚጣልበት መሆኑን ነው የጠቀሱት። የፊታችን ቅዳሜ ሚያዝያ 10 ጠዋት በሚካሄደው ኩነትም የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት አቶ ኢሳያስ ጂራን ጨምሮ የአጎራባች ክልል እግር ኳስ ፌዴሬሽን አመራሮች እንደሚታደሙበትም ይጠበቃል። መነሻችን የኢትዮጵያ እግር ኳስ ፌዴሬሽን መተዳደሪያ ደንብ ነው። ሁለተኛ ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ራሱ ባለፈው ሐምሌ ወርና ነሐሴ ወር ላይ ወደ የሁሉም ክልሎች የልኡካን ቡድን በመላክ የፌዴሬሽኖቹን ቁመናና ያሉበትን የስራ ሁኔታ ገምግሞ ነበር። የሐረሪ ክልልን እንዳጋጣሚ ነው የገምገምኩትና ክፍተቶቹን ለይተን አስቀምጠን ሪፖርቱን ቀርቧልና ከዛ ሪፖርት መነሻነት ፌዴሬሽኑ በምን አይነት መልኩ መስተካከል አለበት የሚሉ ነገሮች ተቀምጠው የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ ከማድረጉ በፊት የክልልና ሌሎች ማህበራቶች ጠቅላላ ጉባኤያቸውን አከናውነው በጉባኤ ላይ መገኘት አለባቸው ይላል። በዚህ መሰረት መተዳደሪያ ደንባችንን በአዲስ የመከለስ ስራዎችን ሰርተናል ከእግር ኳስ ፌዴሬሽኑ ጋር። ሌሎችም የሚጸድቁ አጀንዳዎች አሉ። በጉባኤው ላይ ትላልቅ እንግዶች ይገኛሉ። ከኢትዮጵያ እግር ኳስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባላትና የክቡር ፕሬዝዳንት አቶ ኢሳያስ ጂራ እና ምክትል ፕሬዝዳንት ዶክተር ዳኛቸው ነገሩ በዚህ ስብሰባ ላይ የሚገኙ ይሆናል ማለት ነው። ሌሎችም የኢንተርናሽናላይዜሽን ጆኒ ቬጋስም በፕሮግራሙ ላይ እንደሚገኝ አረጋግጦልናል። በዚህ መሰረት ጉባኤው ትንሽ ለየት ያለ ጉባኤ ነው። ለሌሎች ክልሎችም ማሳያ ሊሆን የሚችሉ ስራዎችን እዛ ላይ የምናሳይበት ስለሆነ ከክልሉ ደግሞ ጉባኤተኞቹ አሉ። በመተዳደሪያ ደንቡ መሰረት ጉባኤተኛ አባል ሊሆኑ የሚችሉትን ከዛ ውጭ ደግሞ የወጣት አደራጆች፣ የስፖርት ማህበረሰቡ፣ የሌሎች ፌዴሬሽኖች አመራሮች እንዲገኙና በዚሁ መሰረት ራሳቸውንም ሪፎርም ስራ ሰርቶ ለስፖርቱ አጠቃላይ ለክልሉ ስፖርት በሚመጥን መልኩ ስራዎች እንዲሰሩ የማድረግ ስራዎች አሉና ውሳኔዎቹ የሚተላለፉበት ትልቅ ጉባኤ ነው ብለን እናስባለን። በእለቱም በቀጣይ ዓመት የምስራቅ ኢትዮጵያ የዞን እግር ኳስ ሊግን ለማስጀመር የሚያስችል የመግባቢያ ስምምነት እንደሚፈረም የሚጠበቅ ሲሆን ከሰዓት ላይም በአዲስ ቅርጽና ስያሜ ብቅ ያለው የሐረሪ እግር ኳስ ሊግ የመክፈቻ መርሃ ግብር በኢማም አህመድ ስቴዲየም በሐረር ሲቲ ቢ ቡድንና ሐረር ጀጎል መካከል በሚደረግ ፍልሚያም ይጀምራል። የተከበራችሁ የሐረሪ ቲቪ ተመልካቾች ቅዳሜ ከሰዓት ከ9 ጀምሮ የማይቀርበት የሐረሪ እግር ኳስ ሊግ መክፈቻ ስነስርዓት ይካሄዳል። በኢማም ስቴዲየም በሚደረጉ ጨዋታ ላይ ሁሉም የክልሉ ተወላጅ ወይ ደግሞ የከተሙ ነዋሪ የስፖርት ወዳድ ተገኝታችሁ በመክፈቻ ስነስርዓት ላይ እንድትገኙልና እንድትታደሙልን ጥሪያችንን እናስተላልፋለን። በዚሁ በያዝነው ሚያዝያ ወር ውስጥ ሚያዝያ 24 ላይ የሚደረገውን የሐረር የምሽት ሩጫን ጨምሮ ሌሎች የስፖርት ዘርፉን እንቅስቃሴ የሚያስመልክቱ ኩነቶች በክልላችን እንደሚከናወኑ ይጠበቃል። ክቡራን ተመልካቾች ከሐረሪ ቴሌቪዥን ለሰዓቱ የያዝናቸው ዘገባዎች እኚህን ይመስሉ ነበር። ከቀሪ መሰናዶዎች ጋር መልካም ቆይታ። ጤና ይስጥልን።